እዚህ እንግዲህ ጉድ ሰርቷቸዋል። አለምም ያላሰበችውን የስልክ መልእክት አዳም ሰምታለች። ምን እንግዲህ ናቲ እንደታገተ በጆሮዋ በስልክ ሲነገራት ምን በማለት ነበር የደነገጠችው። አጋቹ ማን ሊሆን ይችላል ብላችሁ ታስባላችሁ? እንግዲህ አቶ ገዙ ሶስቱንም በማገት እንግዲህ ናቲንም እንዲሁም ትሁትንም ሆነ ቤቲን አንድ ቦታ ላይ ቁጭ አደረጋቸው። ምክንያቱም እንግዲህ ቤቲ እህቷን ደውላ እህቷን ልታሳክማት የገንዘቡ ሙሉ ወጪውን እንደሸፈነችላት ስትነግራት እህቷን ባክሽ ያልሆነ ገንዘብ አምጥተሽ እንዳታሳክሚኝ እህቴ ችግር ውስጥ እንድትገቢ አልፈልግም ብትላትም እህቴ ሰርቼን ያመጣሁት ሀሳብ ይግባሽ አንቺ ይገባሻል በማለት ትነግራታለች። እሷም እንግዳውማ እሺ ብላ በጣም ደስ አላት። ከዛም በኋላ እንግዲህ ያንን ወረቀት በፊት ለፊት ያዝኩት ምን እንደሆነ ደስታውን ልገልጽልሽ ሰርፕራይዝ ላረግሽ ነው በማለት ስትላት ሁኔታውን ስትነግራት እህቷም በጊዜው ተደሰተች። ያን ደስታዋን ሳትጨርስ ትንሽ ተራምዳ እንደሄደች አቶ ገዙ አሳገታት። ከዛም በኋላ ቤቶች ባካችሁ ድረሱልኝ እያለች ስትማጸን ከፊት ለፊቷ ላይ ግን መጥቶ ገጭ ያለባት ገዙ ነበር። እኔ መሆኔን አልጠበቅሽም በማለት ይጠይቃታል። ሰርፕራይዝህ ተመችቶኛል፣ ተሳክቶልሃል አየህ አለችው። እንኳን ደህና መጣህ ልበልህ በማለት ነበር የጠየቀችው። አንቺ እኮ በስነ ስርዓት እንዳናግርሽ ሞክሬ ነበር፣ አንቺ ግን በፍጹም አትረጅም። በጣም ተመችቶኛል። አንተ ግን ፈሪ ነህ፣ ፈሪ ሰው ከፍላጎቱ ውጭ በማገት የምታምን በማለት ትነግረዋል። እየተሸነፍሽ መፍጨርጨር ምን ይመስላል አላት። ልትገለኝ እንደማትችል እርግጠኛ ነህ አለች። ንግስቷ ለምንድን ነው የማትገልሽ ሲል ይጠይቃታል። እኔ ወርቅ ባትጥልም ዶሮ እኔ ወርቅ የምጥል ዶሮ ነኝ በማለት ትነግረዋለች። አሁን በእጄ ውስጥ ነሽ አትፍጨርጨሪ አላት። በተአምር ከኔ እጅ ውስጥ ያለውን ገንዘብ አታገኘውም፣ የእሱ የህልም ቅዠትህ ነው በማለት ትመልስለታለህ። ጥሩ ቆይታ ከአንቺ ጋር ይኖረኛል አላት። እኔ እኮ የሰጠሁሽ አማና ነው እንጂ ታዲያ ለምንድን ነው አላት። እባክህ ፍታኝ እንጂ አለችው። እንዴ አሁን ስትጎሪ አልነበረም እንዴ? ምን ብዬ ነው የምፈታሽ ብሎ ከትከት ብሎ ሳቀባት። ታውቂያለሽ አላት። ታዲያ እኔ ገንዘቤን 5 ሳንቲም ሳይኖረኝ በባንክ ላንቺ ሙሉ እንዲሰጥሽ ትፈልጊያለሽ እንዴ? ይሄን ነበረ ያሰብሽው በማለት ሲያፈጥባት በጣም ተናደደች። ይህንን እንግዲህ የተገነዘበ ትሁት ለተወሰነ ጊዜ ቤቲ በቤት ውስጥ አለመኖሯን ስታየው ገዙ አለችው። ማን ልበል ምን ሆንሽ ብሎ ሲላት እነሷን ቤቲን አላየኋትም ስትና እንድታያት ላድርግሽ አላት። አይ ምን ሆና ነው? እሷንም ደግሞ አሸካት እንደ አለሜ አለችው ማለት ነው። እኔ ነግሬሻለሁኝ አንቺ ልጅ አርፈሽ ተቀመጪ፣ በማያገባሽ አትግቢ ብዬሻለሁ። በማያገባሽ የምትገቢ ከሆነ አሳይሻለሁኝ አንድ ስንዝር። እኔ ይሄ ነገር አንተ ኑሮ አላማረኝም፣ በዚህ አይነት ነገር መቀጠል ህልሞናንተ ያሰጋሃል፣ ስለዚህ ጥሩ አይደለም ስትል አንቺ ነሽ እኔን የምትመክሪ? እንግዳስ በዚህ አይነት ነገር ከቀጠላችሁ እኔ እዚህ ቤት መኖር አልፈልግም ስትለው አንድ ስንዝር ግሪሽ ትውጣና አሳይሻለሁ ሲል ነበረ ዝቶባት የነበረው። ናቲም አባቱን ሄዶ ስለ እናቱ ገንዘብ ሲጠይቀው እንግዲህ ልጁም መጀመሪያ በንዴት አባቱን አንገቱን ይዞ ስለነበረ አባትየውም ሽጉጥ በመደቀን ሲያስፈራራው አረ ድረሱልኝ ስትል ትላለች። ከዛም በኋላ ተገላገሉና ሲወጣ አየሽው የኔ አባት እንደዚህ ነው፣ ከልጁ ላይ ሽጉጥ ይደቅን፣ ያንቺ ግን ያልወደደሽ አባባ ምን ያህል እንደሚንከባከበሽ ታውቂያለሽ ትሁት ሲል ናቲ ይጠይቃታል። እሷም አንተም እኮ አባትህን አነቀው ይነቀው፣ ደግ ሆኗል፣ ደግ አድርጌዋለሁ በማለት ይመልስላታል። በዚህን ጊዜ እንግዲህ ተረጋጋ ተውናቲ በማለት ብትለው አልረጋጋም በማለት ወጥቶ ይሄዳል። ወጥቶ ሄዶ አለሜም እንግዲህ ገንዘቤን ማስመለስ አለብኝ እያለች ስትጠይቀው እናቴ መጀመሪያ የተሳሳትሽው አንቺ እሷ ወንድምሽን ወደ ሀገር አስገቢ ስትልሽ አንድ ሀሳብ ሰተሻት ቢሆን ይህን ነገር ሁሉ አይፈጠርም ነበር። ግን አሁንም ቤቲ እንግዲህ ጊዜ ስጡኝ እያለች ነው። ከቤት ማለቴ ገዙ ጊዜ ስጡኝ እያለ ነው። ምክንያቱም ንብረቱን ሁሉ በቤቲ አሸሽቷል። ስለዚህ ከቤቲ የሚቀበልበት ጊዜ ይፈልጋል እሷን እና ታዲያ ባጃ ዙር እኔን እየተበቀለች ነው ማለት ነው አለች። አዎ አንቺም እኮ ወንድምሽን አምጥተሽ ብታስረክቢ ጥሩ ነበር ሲላት፣ እንዴ እናቴ ልጅ ወንድሜን ነው እንዲያምጥቼ ማስረክበው ህግ እኮ ፈቶታል ሲል፣ ህግ ሳይሆን የፈታው አንቺ ነሽ በገንዘብ ያስፈታሽው፣ ተመልሶ ደግሞ ቅጣቱን ማግኘት አለበት ሲል ናቲ ይናገራታል።
ከዛም እንዴ አንቺ ወንድሜን እናቴ ልጅ ስትይ እኮ ቤቲም ትክክል ናት፣ የእናቷ ልጅ እህቷ ነች የተጎዳችባት በማለት ናቲ ሀሳቡን ይናገራል። እናንተ የኔ ችግር የተሰቃየሁት አልገባችሁም በማለት ትናገራለች። እንግዲህ በዚህ እንደዚህ እያሉ ናቲም እሷን እንግዲህ አግኝተን ቤቲ ማግባባት አለብን፣ ገንዘብ ማግኘት የምንችለው ከሰም በህግ ሳይሆን በቤቲ መግባባት ነው በማለት ወስነው ቤቲን አንድ ላይ ለመፈለግ በሄዱበት ሰዓት ነበረ እንግዲህ ቦታውን እሷ አይታው ስለነበረ አቶ ገዙ ሶስታቸውንም እዛው ያገታቸው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ በዚህ ፓርት አቶ ገዙ ማንም ከኔ በላይ የሚያዝ የለም አሳያችኋለሁ ብሎ ቆርጦ የተነሳ ይመስላል። በዚህን ሰዓት እንግዲህ አሁን ገዙ ሶስታቸውንም በአንድ ቦታ ላይ ቁጭ አድርጓቸዋል። እሺ አሁን ሙሉ ገንዘብ ያለው ቤቲ ጋ ነው። ቤቲ ደግሞ አትሰጠንም በማለት ቢነግራትም እንግዲህ እባክሽ አንቺ ወንድምሽ ወደዚህ ሀገር እንደምታመጪ ብታወሪ ኑሮ ጥሩ ይመስለኛል ስትላት ወንድሜን እንዴት አሳልፋለሁኝ ብላ ነበረ የተናገረችው። እንግዲህ የቤቲ እህትም ይህን ነገር ስትሰማ ቤቢ ደውሎ ሲያናግራት ደስ ብሎኛል፣ እህቴ ልታሳክመኝ ነው፣ ግን ትመጣለች ወይ ከአንተ ስትለው በፍጹም አትመጣም፣ ግን እንዳለች አውቃለሁ፣ አልፎ አልፎ ነው የምትመጣው ይላታል። ከዛም እሷን ፍለጋ ወደ ትሁት ይሄዳል። ቤቢ እባክሽ አንድ ጊዜ የነሱ ሰራተኛ ነኝ ብለሽ ነበረ፣ ቤቲ ጠፍታኛለች ብሎ ሲጠይቃት እባክህ አሁን ቤቲ የት እንዳለች አላቅም፣ እባክሽ የሰውየውን የምትሰራበትን ሰውዬ ስልክ ስጭኝ ሲላል ስልኩን ሰጠሁ ማለት እህትህን አደጋ ላይ ጣልክ ማለት ነው፣ ብቻ ያንተን ስልክ ስጠኝና እኔ ቤቲን ሳገኛት እደውልልሃለሁ በማለት ትሁት ቤቢን ታሰናብተዋለች። ከዛም በኋላ አቶ ገዙ እንግዲህ ወደ ታገተችበት ቦታ ሊሄድ ሲል ቀስ እያለች ከኋላ መከተል ጀመረች ትሁት። ከዛም ነቁባትና ዘወር ብለው የት ልትሄጂ ነው? ይሄ እኮ ያጎትሽ ሰፈር አይደለም ሲላት አይ ቤቲን ፍለጋ ሊሄድ ነው ስትል ቤቲን ፍለጋ ትፈልጊያለሽ? መኪና ውስጥ ግቢና ልውሰድሽ አላት። ኧረ ጀግና ትመስሊ ነበር አላት። አዎ ጀግና ነኝ ግን ብልጥ ነኝ አለችው። አልሄድልህም ማለቷ እንደሆነ ግልጽ ነበር። አቶ ገዙም ወረቀቱን አምጥቶ ይህን ወረቀት ፈርሚ በማለት ይናገራታል። እንግዲህ ቤቲ ከየት አምጥታ ነው? ሙሉ ገንዘቡን ለሕክምና አስተላልፈዋለች። ምንም አይነት የቀራት ነገር የለም። ይህንን የጻፍከው ወረቀት ላይ ጽሑፍ አስተካክልና እፈርማልሃለሁ አለችው። ነግሬሻለሁ እልኬን አታምጪው እንግዲህ በማለት ይናገራታል። ቆይ እዚህ ጋር የጻፍከው ገንዘብ ምንድን ነው ጋለች። የሰጠሁሽን ገንዘብ ነው ያሰጠሁሽ። ያመሃል ልበል የሰጠኸኝን 5 ሳላነሳ ማስቀምጥ ይመስላል? አደራ አይደለም እንደ ሰጠሁሽ? እኔማ ባለቤቴ ነኝ፣ የባለቤቴ ገንዘብ የኔ ነው ብዬ ነበር። እውነትሽን ነው አላት። ምን አደረግኩሽ ይሄን ያክል? የሰጠኸኝን ለምን ትቀመኛለህ አለች። 1 ብር ሳይሰጠኝ ምተውሽ ይመስልሻል? ጥሩ በዚህ ነው ከሆነ የምትበቀለኝ የፈለግከውን አምጣ። ከዚህ ጋር ደግሞ የጻፍከው ቁጥር አስተካክል። እሺ ችግር የለም አስተካክል ያመጣለሁ። ፈርመሽ ግን ታመጫታለሽ። በቀረ አንቺና እኔ በፍጹም አንላቀቅም በማለት አቶ ገዙ በዚህ አይነት መንገድ ቢያስገድዳትም በዚህ አይነት መንገድ መስጠት እንደማትችል እየገለጸችለት ነው። አሁን በዚህን ሰዓት እንግዲህ ትሁት ከኋላ እየተከተለች ሄዳ ቦታውን ስላየችው ከናቲ ጋር ቁጭ ብለው ይመካከራሉ። አሁን ቤቲ ማግባባት አለብን፣ አንቺ ጋር ጥሩ ግንኙነት አላችሁ። ስለዚህ አሁን እሷን ለማግባባት የምንሞክረው መንገድ እሷ እኮ ሲጀመር በቤት ውስጥ የለችም፣ ታዲያ እንፈልጋት አለች። ትሁቴ አንድ ውለታ እንድትውይልኝ ይፈልጋለሁ። ምንድን ነው አለችው። የማየን ነገር ግማሹ ንብረት ያለው ከቤቲ ነው። ቤቲን ደግሞ እንደምንም አግዘሻን ቢሆን አስመልሽልኝ አላት። ብቻ እንደዚህ እንደማልችል ነው መነግርህ አለችው። ለምንድን ነው ማትችይው አላት። ትችያለሽ። አልችልም፣ እኔ አልችልም። አለሜ ሁሉን ነገር መጀመሪያ ማበላሽተዋለች። ስለ ወንድሟ ነው አለ። አዎ አለች ትሁት። አለሜ ወንድሟን አሳልፋ ሳትሰጥ እንዴት ስንት ዓመት የደከመችበትና የለፋችበትን ትሰጣለች ብለህ ታስባለህ? ዳግም እንዴት ነው እናቴ ታዲያ እንደዚህ የምታንሰራራው አለች። እሱን እንግዲህ መመካከር ይሻላችኋል አለችው። ይኸውልህ አለችው አለሚ ወንድሟ እዚህ መጥቶ እንዲቀጣት አድርገው፣ ቤቲ ደግሞ እኛ እንግዛት። ቤቲ በጣም ክፉ ናት። የፈለገ ብናግዛትም ራሷ ከምታስበው ውጭ አታረግም። እኔ ግን የተረዳሁት ቤቲ በደልና ክፋት ደርሶባት እንጂ የከፋችው በጣም መልካም ሰው እንደሆነች ተረድቻለሁ አለችት። ይህን ኃላፊነት ትወስጃለሽ? ለምንድን ነው ኃላፊነት ወስድ? ገንዘቡ ወደ እኔ የሚገባ መሰለ እንዴ አለችው።
እሺ ትሁት በቃ ስለሱ ስናወራ የሆነ ስሜታዊ የምትሆኘው ነገር አለሽ አላት። እኔ እውነቱን ነው የምናገረው በማለት ትናገራለች። ከዛም አባባ ጋር ሂዳ እዛ ቤት ውስጥ ምን እንደተፈጠረ አልገባኝም አባባ ስትለው እባክሽ ትሁት አሁንም እጅሽን አታስገቢ፣ ሰላማችን እንኖርበት ብለው ያስጠነቅቋታል። ባለፈውም እኮ ለአለሜ እንደዛ ብለኝ ነበር፣ ሆኖም ግን አለሜን ነፃ አውጥቻታለሁ። ቢሆንም ከዚህ በኋላ ደግሞ አሁንም ችግር ውስጥ እንድትገቢ አልፈልግም ቢሏትም እሷ ግን ቤቲ ጎን ሁኜ ቤቲ ማስለቀቅ አለብኝ ብላ ወስናለች ትሁት። እንደውም አሁን ከምናቲ ጋር ተነጋግራ ናቲም አብሯት ሄዶ አንድ ያስለቀቋት ቃል ተገባቡና ወደዛው እንደሚያመሩ ቦታው እንደምታውቀው ትነግረዋለች። ከዛም እንግዲህ እሷም ደግሞ እባክሽ እማዬ እሺ በይና ተስማሚ፣ አሁን ሁላችሁም ለእኔ ነው እንዴ? አንድ ሰውም ለእኔ የሚሆነኝ ሰው የለም በማለት ታዝናለች። አባባ ደግሞ እኔ ላንቺ አለሁሽ አትዘኝ፣ እኔ ካንቺ ጎን ነኝ በማለት ያጽናኗታል። ቤቲ የት ሄዳ ነው በማለት አለሚ አባባን ስጠይቃቸው ያ ሰውዬ ሳይዛት አይቀርም ሲሉ አባባ ይመልሱላት እኔን የበላ ወሬ እሷ እንደማይበላት መጀመሪያም ተሳስታለች። ያ እንደዚህ ነው፣ በጣም ታሳዝናለች አለ። እስኪ አንድ ነገር ልንገር፣ እንዴት ነው አንድ ወንድሜን ከሞቀ ቤቱ አምጥቼ መከራ ምከተው? እሱስ ቢሆን ይቅር ይለኛል አለችው። አለሜ አሉ አባባ አትናደጂ አለ። ስለ እኔ ማንም ግድ የለውም፣ እኔ ስለ አንቺ ግድ አለኝ። እኔ ከአንቺ ጎን ነኝ፣ ልጅሽም ከአንቺ ጎን ነው አላት። እሱንስ ተው ልጄ ከኔ ጎን አይደለም። አንድ ድንገት በተፈጠረ አለመግባባት አይወዱኝም አትበይ አላት። እንግዲህ ወጣ ብለን እንስናፈሰው ሲላት በፍጹም አልወጣም አለች። እንዲሁም አባባ ደግሞ የድሮ ሚስታቸውን አስታውሰው ከናቲ ጋር ተገናኝተው አበባ ለማስቀመጥ ቢያስቡም እንግዲህ በፍጹም እንደማትከተላቸው ተናግራቸዋለች። ምክንያቱም እሷ ከዚህ በኋላ የድሮ ሚስታቸውን እንዲያስታውሱ አትፈልግም። አባባም ትሁትን እባክሽ ከዚህ ነገር እንዳትገቢ አደራሽን፣ እንግዲህ እፎይ ብለን እንኑር፣ የግል ህይወታችንን እንኑር፣ አንቺ እጅሽን አታስገቢ ሲላት ከዚህ በኋላ እፎይ እንላለን ብለህ ነው አባዬ በማለት ትለዋለች። አዎ ታዲያ ይህ የዚህ ጉዳይም እንዴት አደረክልኝ ስትል ደግሞ አሜ ስትጠይቀው ይመስለኛል ሊሰጥሽ ይፈልጋል አባዬ፣ ሆኖም ሁሉም ገንዘብ ያለው በቤቲ እጅ ነው፣ ስለዚህ ካሳሰር ነው የምናገኘው ነገር የለም። እንዴት አለ። ነግሬሻለሁ እኮ ደጋግሜ ሁሉም ገንዘብ ያለው ቤቲ ነው። አሁን ደግሞ ቤቲ አትሰጠውም። ስለዚህ እንደዛ ነው የምታስበው? አዎ። ስለዚህ አግባብተን የምንቀበልባትን መንገድ እንፈልጋለን በማለት ይነገራታል። ስሚ እማዬ አለ። ይኸውልሽ አላት፣ ያለሽ አንድ ምርጫ ነው አላት። ወንድምሽን አምጥተሽ እንደምንም አታለሽ አስይዘሽ ስጪ ሲላት፣ እንዴ ወንድሜን እናቴ ልጅ እኔማ አላደርግም እኮ አሁን አንቺና እኔ ነን ያለ ነው። ዝም ማለቱ ትርፍ አይመጣም። ናቲ ህግ እኮ ነው የፈታው አለች። ህግ ሊፈታው አይችልም። ልክ ባልሆነ መንገድ በገንዘብ ነው ያስፈታሽው አላት። ቢሆንም ወጥቷል፣ መልሶ ደግሞ መግባት ይችላል አላት። ይቀጣል አለችው። ናቲ ይቅርታ አድርግልኝ። አላደርገውም አለችው። ምን አላት? አላደርግ እንደዚህ ለሰው ህይወት እናቴ ግድ አይሰጥሽም አላት። በአንድ ወንጀል ሁለት ሰው መቀጣት የለበትም። እኔ ተቀጥቻለሁ። እኔ ብዙ ገንዘቤን፣ ሀብቴን፣ ንብረቴን አጥቻለሁ አለችው። ስለዚህ እኔንም ከሞት ያልተናነሰ ነገር አድርሰውብኛል አለች። ስለዚህማ አላመጣውም። ሰላም ከሚኖርበት ሀገር አምጥቼ ስቃይ ውስጥ አልከተውም ወንድሜን። ይሄ ነው ውሳኔሽ እናቴ አላት። አዎ በቃሽ አመሰግናለሁ በማለት ይወጣል። በስከ መጨረሻም ትሁትና እንግዲህ ናቲ እሷን ጎን ሆነው እሷን ካለችበት ፈልገው መፍትሄ እንደሚያመጡ ተነጋግረው ቀጥ ብለው ወዳለችበት ወደ ቤቲ በመሄድ እዛ እንግዲህ ሲደርሱ አቶ ገዙ አይ በገዛ መረባችሁ መጣችሁ ገብታችኋል በማለት እዛ ሁላቸውንም ይዟቸዋል። ሰላም ውድ